የሚያሳየን ነገር ወይም የሚነግርበት ስለቱ ምክንያት የሆነው ምን መሰለህ አብርሃም ዛሬ እነሱ መጥቷል። አሁን የምለው በዛም አለ በዚህ ወንድሜ እንዲጎዳ አልፈልግም። የተቻለኝን በሙሉ ለማድረግ ነው አሁን የተገኘሁት። እሺ ስታምሩ እኮ ደህና ነው። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ኤርሚ ደህና ነሽ? ሰላም ነው? እንዴት ነሽ? አለን። እንዴት ነህ? አለሁልህ። እሺ እንዴት ነህ? አለን አለን። እንኳን ደህና መጣችሁ። እንትን የሚለው አዲስ ሙሽራ ያምራል። ተመችቷችኋል? በደንብ አይደል? ጥሩ ነው። እሺ ዛሬ እንኳን የጠሯችሁ ለቁም ነገር ነው። ያው ቡዜን ስለነገርኳት እና አሳማኝ ነገሮችን ስላየሽ ነው ለእናንተም የላከችላችሁና እንድትመጡ ምክንያት የሆነው ምን መሰለህ አብርሃም ዛሬ በህይወቴ ትልቁን ውሳኔ የምወስንበት ቀን ነው ብዬ አስባለሁ። ዛሬ የመጨረሻ ነገር ነው የማደርገው። ምክንያቱም ያለውን ነገር እውነት ተናግሬ ለእናንተ አሳውቄ ከሚዲያ መጥፋት ካለብኝ ወይም ደግሞ ምንም አይነት ነገር ከዛ ወገን ቢመጣብኝ መቋቋም እችላለሁ ብዬ ስላሰብኩ ነው ዛሬ ለእናንተ እውነታውን የምነግረው። እስካሁን እየሆነ ያለው ከዚህ በኋላም ደግሞ የሚፈጠሩትን ነገሮች አስቀድሜ ዛሬ ልነግራችሁ በዛ ነው የጠሯችሁ። ማለት ከምን አንጻር ልትነግረኝ ይችላል? ከምን አንጻር እንዴት ልትገናኙ ቻላችሁ? እኔ የመጣሁበት ምክንያት ዋናው ምንድን ነው? እናንተን ላገኛችሁ አንዳንድ ነገሮችን የሆነ በቃ ያሳመነኝ ነገር አለ። በቴሌግራም የላከልኝ ነገር ያንን አምኜ ነው የመጣሁት። ምክንያቱም ለእናንተ የምነግራችሁ መረጃ ትልቅ መረጃ አለኝ። እስካሁን ድረስ እየተደረገባችሁ ያለው ነገር እነሱ ላይ ወንድምሽም ማዳን ትፈልጊያለሽ አይደለም? ስለዚህ እንዲህ ሲለኝ አንተ ደግሞ እንድትጎዳ በየትኛውም መልኩ እናንተን የሚጎዳ ነገር መስማትም ማየትም አልፈልግም እና ስለላከልኝም ጭምር ነው የመጣሁትኝ። እሱን ደግሞ በደንብ እንዲያብራራላችሁ ፈልጋለሁ እሱ ማለት ነው። እና በየትኛውም ጎን ሆነ እንድትጎዱ አልፈልግም። ያም ነው ለዛም ነው አሁን ላይ የተገኘሁትኝ እንጂ እሱ ቀጥታ ቢጠራችሁ ሲጀመር የማይመስል ነገር ነው። ለዛ ነው ያለሁት። ብዙ አሁን ዳኒ የሚያሳየን ነገር ወይም የሚነግረን ነገር እንመነው ነው? አንቺ አምነሽበት ነው? አሁን ያሳመነኝ ነገር አለ። ምንድነው ያሳመነኝ ነገር ምንድነው? አብርሽ የላከልኝ ነገር ከሆኑት ነገሮች ተመሳስሎብኛል። ስለዚህ እሱን እንዳምነው ተገድጃለሁ ማለት ነው። በሚሆኑበት ነገሮች ባሳየኝ ነገር አምኛለሁ። ያመንኩትን ነገር ደግሞ እናንተም ነገ ለሚከሰተው ነገር እንድትጠነቀቁ ፈልጋለሁ። ለዛም ስል ነው ይህንን እንትን ያልኩትኝ ማለት ነው። እኔን ግን ያሳየኝ ነገር እኔን አሳምኖኛል። አያደርጉም ብዬ አላስብም በጭራሽ። ምክንያቱም እየሄዱበት ያለው እርምጃ ትክክል ስላልሆነ ማለት ነው። ይህን ነገር ሊያደርጉ ይችላሉ የሚለው የኔም ስጋት ስለነበረ ያንን ደግሞ እሱ ሳገኘው ትክክል ሆኖ ስላገኘሁትኝ ነው እንደዚህ ያልኩትኝ ማለት ነው። አሁን የሚነግረንን ነገር እንመነዋለን። አዎ እንደዛ ነው የሚለው። እሺ እኔ አሁን የምነግራችሁ ነገር ምን መሰለህ? አይኖ ከባድ ነገር ነው፣ ለአንተም ይከብድሃል፣ ለሄርሜላም ከባድ ነገሮች ናቸው። ምን መሰለህ? እስካሁን ብዙ ነገሮችን ሩታ እናንተ አንድ ላይ እንድትሆኑ በሚል በጣም ልክ ያልሆኑ ጥሩ ያልሆኑ ብዙ ነገሮችን አድርገናል። እኔም አድርጌያለሁ ልክ ያልሆኑ ነገሮችን። ግን ምንድነው ይመጣና ነገሮች ማብቃት አለባቸው ብዬ አስብኩ። ማለት እስካሁን የተደረገው ነገር ከልብ ካልሆነና ፍቅር ካልሆነ እልህ ከሆነ ይሄ ነገር አስፈላጊ አይደለም ብዬ ነው ያሰብኩት። ይሄ እንደወስን የመጀመሪያው ነገር ያደረገኝ ያንተና የእሷን ሪሌሽንሺፕ የማይፈልገው የመጀመሪያው የእናንተን ግንኙነት የማይፈልገው ወንድም ነው። አላውቅም ከሄርሜላ ጋር ምን እንዳለው አላውቅም። በቃ በተአምር ሁለታችሁ አንድ ላይ እንድትሆኑ አይፈልግም። ሩታንም የቀረበበት መንገድ ሩታንም እየተጋገዙበት ያለው ዋነኛው መንገድ እኛ ከሩታ ጋር በነበር ጊዜ እንደ ቤተሰብ ነው እንጂ በዚህ ልክ አይደለም። ግን ሩታና ኤፍሬም በጋራ ሊያሰራችሁ የሚችል ትልቅ ነገር አግኝተዋል። እሱ ምንድነው? ሩታ አንተን መመለስ ትፈልጋለች፣ ኤፍሬም ደግሞ አንተና እሷ አንድ ላይ ልትሆኑ አይፈልግም። በቻለው አቅም በእያንዳንዱ ነገር ላይ ሞመንቶችን እየፈጠረ ነገሮችን አሁን አንተና ሩታ መጥታ ይቅርታ እንድጠይቅ ያደረገበት ዋነኛው ምክንያት ምንድነው? ሄርሜላ ያልሆነ ነገር ውስጥ እንድትገቡና እንድትበጣበጡ ነው። Trading is not for everyone, but if you are a trader, Plus 500 is the place for you. With just a few clicks, you can open an unlimited demo account. ምንም ምክንያት የለውም። ሩታ አንተን መጥታ ይቅርታ የምጠይቅበት ምንም ምክንያት አልተፈጠረም። በነገራችን ላይ ኦዲየንሶችም እየጻፉ ነበረ የነበረው ግጭት ላይ የጋራችሁ ነው፣ ግን
እሷ መታ ይቅርታ እንድጠይቅህ አደረገ። ከዛ ይሄን ለምን አደረግ ስለው እኔ የወጣሁበት ሀሳብ ነው የምልህ። ለምን ይሄን አደረግ ኤፍሬም ስለው አይ ይቅርታ እንዲጠይቁ ስለፈለግኩ ነው አለኝ። ግን ደግሞ ያ ነገር እውነታው ያ አልነበረም። ሁለታችሁ አንድ ላይ እንዳትሆኑ ነው። ቤትም ሆኖ ደግሞ ጠርቷት ሄርሜላም እንድታውቅ የተደረገበት ምክንያት ደግሞ ያ ነው። ገባህ? ለሄርሜላ ኢንፎርሜሽን እንዲደርስ ተደርጎ ነው አንተ ቤት የመጣ ጊዜ ሰርፕራይዝ ምናምን ብለው ያሉለት። ሄርሜላ መታ ያው ብጥብጥ እንዲፈጠር ተፈልጎ ነው። በጣም ደግሞ ትልቁ ነገር ምንድን ነው? ሜሪ የአንተ መካሪ ወዳጅ ምናምን አድርገዋታል። ገባህ አይደለ? ሜሪ አሁን ላይ አንተ መካሪ ነች፣ ወዳጅ ነች ምናምን። እዚህ ጋር ያለውን ኢንፎርሜሽን እንዳለ ግን እኛ እዛ ጋር ሰማው ነበረ። ማለት ሜሪን ከሩታ ጋር ሰላም ነች እያደረገች ያለችው። ኤፍሬምም አለ ደህና ናቸው፣ ይገናኛሉ። ይዘን ዛሬ ራሱ እንደሚገናኙ እርግጠኛ ነኝ እኔ። ገባህ አይደል? ፎቶ ምናምን ነገር ቴሌግራም ላይ አንድ ላይ ተነስተዋል አልኩኝ። ፎቶ እንትን ብያቸዋለን። ይሄ የቆየ ፎቶ አይደለም። ሩታ ሜሮን እና አይደለም ኤፍሬም ነው። ኤፍሬም ነው እኮ የቆየ ፎቶ አይደለም። የቆየ ፎቶ አይደለም። ይኸው ማየት ትችላለህ። ራስ ገጽታቸው ምናምን ማየት ትችላለህ። ገጽታቸው ምናምን ማየት ትችላለህ። የት ካፌ ነው? እዚህ ምንድን ነው ወጣ ብላለሁ ካፌ። እሺ ይህንን ፎቶ አንተ እንዴት ልታገኘው ቻልክ? እኮ ልነግርህ እኮ ነው። ይሄን ነገር ሲያደርጉ ለእኔ አልተነገረኝም። ገባህ አይደለ? እኔ ይሄኛውን ነገር አላወኩም ነበረ። ከሜሮን ጋር ጸብ መሆኔን ነው የማውቀው እኮ። ሜሮን ከነሩታ ጋር ከተጣላች በኋላ ነው ይሄ ፎቶ። ምክንያቱም ሜሮን ከነሩታ ጋር ከተጣላች በኋላ ከኔ ጋርም ጸብ ነበረች። ገባህ? እንደሚገናኙ አላውቅም። ተረዳኝ። ግን እነሱ አንድ ላይ ናቸው የሚባለውን ነገር ስሰማና ሄጂ ሳይ እውነትም አንድ ላይ ነበር የነበሩት። እዚህ ነገሮችን እየተመካከሩ ነው እያደረጉ ሜሮንና ሩታም አልተጣሉም። ኤቭሪቲንግ እንዴት ነው ተነጋግረው ነው እያደረጉ ያሉት ነው እያልክ ያለው። ለእናንተ ግን አሳቢ መካሪ ምናምን ሆነው ነው እዚህ ጋር ያሉት። እና ደግሞ እኔ በምን አይነት ምክንያት እንደሆነ ባላውቅም ኤፍሬም ሁለታቸው አንድ ላይ ልትሆን አይፈልግም። ነግሬህ እኮ ነው ወጥቼ ሄጄ ያየኋቸው። ከዛ ላይ ይኸኛው ነገር ልክ እንዳልሆነ ሲሰማኝ ቦታን ስጪ እነዚህ ልጆች መጠንቀቅ አለባቸው። ምክንያቱም እዛ ጋር ሜሮን ያለችበት ሁኔታ ላይ እኔ አልተገኘሁም። እሺ በዛ ታይም ይሄንን ፎቶ ለኛ ለምን አላሳየንም? ልክ ያነሳኋቸው ሰዓት እኮ ያነሳኋቸው ሰዓት እኮ አላሳየኋችሁም፣ ግን ለጊዜ ላኩላት። ከእናንተ ጋርም አልገናኝም፣ አላገኘኋችሁ ነበረ። ገባህ? እኔ ግን ደግሞ ዛሬ ላይ መጥቼ ደግሞ ዋነኛውና ሀሳቡ ደግሞ ነገ ለሚያደርጉት ነገር እንድትጠነቀቁ ለመናገር ነው። የፈለጉትን ነገር ያደርጉኝ፣ እናንተም እመኑኝ አትመኑኝ አይደለም። ዛሬ ላይ ይሄ ግብግብ ውስጥ ገብቼ ዛሬ አብርሃም ሄርሜላ እንድታምኑ ወይ ኦዲየንስ እንዲያምነኝ ወይ እነሱ ምናምን አይደለም፣ እንድታውቁ ስለፈለግኩኝ ነው። ገባህ አይደለ? ከዚህ በኋላ የሚያደርጓቸው ነገሮች በሙሉ መቼም ሁለታችሁ አንድ ላይ እንድትሆኑ አያደርግም። ኤፍሬምም ሜሪም ሩታም ደግሞ በቻለችው አቅም ገባህ አንድና አንድ አማራጭ አለኝ ብላለች ሩታ። እሱ ልጅ ነው፣ በልጅ መልሰዋለሁ ብላ ነው ያሰበችው። ገባህ? እያንዳንዱ ነገሮች እናንተ ቤት ስትከራዩ አዲስ ቤት መኖር ስትፈልጉ እያንዳንዱ ነገሮች እኛ ጋር ይደርሳል። እናንተ ለኦዲየንስ ከማድረሳችሁ በፊት የት እንደምትኖሩ የት እንደሚሄዱ ብቃት ስታስገቡ እኛ እንዲደርሰን ነበር መረጃ እና አልተወችህም። እዚህ ጋር ሚዲያ ላይ ትችዋለሁ ምናምን የምትለው ነገር ውሸት ነው። ሩታ አልተወችህም። ሜሮን ከኛ ጋር እኮ ከአንድ 2-3 ጊዜ ተገናኝታለች። እኔንም መክራኛለች ብዙ ነገር ምናምን። እሺ ሁሉ ነገር እያስመሰለች ነው ነው እያስመሰለች ነው። የምር ነው የምሬ ነው። ምንም የሚያስወሽ ነገር ልባችን ንጹህ አድርገን እኔም አባኑም ስለሷ እንኳን እንጠራጠር የሚል እንኳን ልባችን ላይ አልነበረም። እንዴት አትጠራጠሩሽ? ቆይ እኔ መጥቼ ስነግራችሁ ትጠራጠሩኛላችሁ። ሜሮንን መጠራጠር ለምን ከበዳችሁ? እሺ ሄርሜላን እንዳትጎዳት እያለች እኮ ብዙ ጊዜ እሷን ደግፋ እያወራች ነበር። ታዲያ ይሁሉ እሷን ደግፋ ማውራት ለምን ተፈለገ? ጥሩ ለመምሰል ነው። ገባ? ይኸውልህ በእናንተ መሀል አሁን ተቀባይነት አግኝታለች። እኔ ምን መሰላችሁ ዛሬ እውነቱን ልነግራችሁ የፈለግኩትኝ ተቀባይነት አግኝታ እናንተ ጋር ነገር ከምትበጣበጡ መጀመሪያ ላሳውቅ ነው። ምክንያቱም ጠላት ሆነን እኛና እኔ ለሄርሜላ ምንም ነገር መጥቼ ብነግራት አትቀበለኝም። አንድ አሳማኝ ነገር ልንገር፣ ለአንተ መጥቼ ስለ ሄርሜላው ነገር ብላ አትቀበለኝም። ግን ዛሬ ላይ ሜሮን መታ ለሄርሜላው ነገር ብትላት ትቀበላለች። ምክንያቱም ወዳጇ ነው የምትመስላት። ለአንተም ብትል ጥሩ ሀሳቢ ነች ብለህ ነው የምታስበው። ተረዳኸኝ? መጀመሪያ እናንተ ጋር ያላትን ነገር መገንባት አለባት። በእናንተ ዘንድ ልባችሁ ውስጥ መግባት አለባት። ከዛ በኋላ ነው ስትራቴጂ የሚቀጥለው። በጣም ከባድ እኮ ነው፣ ማመን ይከብዳል። ዛሬ ላይ አሁን የማን አምነህ ማን ይህን ነገር አሁን አንተ ሜሪን እነሱንም ጠርቼ ለማጋፈጥ ይህንን ነገር አምጣ እናገፍተኝ፣ ምንም ችግር የለብኝም። ኤኒታይም አምጣቸው፣ እግዚአብሔር አምጣቸው፣ እጋፍጣለሁ፣ አናገራለሁ ያየሁትን ነገር። ገባህ አይደለ? ሲጀመር እኔ አልምልም፣ ግን አምጣና አጋፍጠኝ፣ መናገር አይከብደኝም ለእነሱ። ተረዳኸኝ? ግን ምን መሰላችሁ እኔ ዋናው ነገር ይኸው ብዬላለሁ፣
ዋናው ነገር ምን መሰላችሁ? እዛ ጋር መሆን አልፈልግም፣ እዚህ ጋር መሆን አልፈልግም። አብርሃም ዛሬ እውነቱን ተናግሬ ምንም ነገር አልፈልግም። እዚህ ጋር ከእናንተ ወዳጅ ቢሆን አይደለም ይህን ነገር ተናግሬ ዛሬ እንድታምነኝ ዳኒ ወንድሜ ወይ ሄርሜላ ምናምን ብዬ ልመጣ አይደለም። ከእናንተም ከእነሱም ደረቅ ነው። እውነቱን ግን ተናግሬ ነው የምወጣው። ተረዳኸኝ? ያለውን ነገር ነግሬያችሁ ካለው ነገር ላይ እርቃለሁ። ከዚህ በኋላ ተመልሼ እነሱ ጋር አልሄድም። ምክንያቱም ያለባቸውን እና ደግሞ ያቀዱትን እቅድ አውጥቻለሁ፣ ይፋ አድርጌያለሁ። ሰው እኔን ከዚህ በኋላ አይቀበሉም። የእኔ ጠላት ነው የሚሆኑት። እናንተም ግን ወዳጆቼ እንድትሆኑ አልፈልግም። እውነታውን ተናግሬ እናንተ ነፍሳችሁም ያላችሁ ሪሌሽን ከአደጋ ሄዳል። እነሱም ደግሞ ከጥፋታችሁ ይቆጠቡ። እኔ ነፃ ነኝ ከዚህ በኋላ። ይህን ለማለት ነው። እንድትወዱኝ ወይ እንድታምኑኝ ምናምን ብዬ አይደለም ይሄን የምነግርህ። ግራ እየገባኝ ያለው እሺ፣ ሌላ ተጨማሪ የላክልሽ ነገር አለ? አሁን ካየነው ፎቶ ይህንን ነው በቃ የላክልኝ። ምክንያቱም አሳመነኝ። ገባ ሜሪን። እኔ በእርግጥ መጀመሪያም እምነቱ የለኝም እናንተን ስላስታረቀችልኝ በቃ በዛ ነገር ነው የወደድኩት እንጂ ሙሉ ለሙሉ መጥታለች የሚል ጭራሽ እምነት የለኝም። እኔ መጀመሪያውኑም ማለት ነው ውስጤ ይጠራጠር ነበር። ገባ አሁን ደግሞ ይሄ ነገር በቃ ከነገሮች ተገጣጠመብኝ። ካሳየኝ ነገር ከነገረኝ ነገር እንትን ሲል ተገጣጠመብኝ። ይሄ ነገር አሳማኝ ነው። ያም ሆነ ይህ እሱ አምን ነው አላምን ነውም ለእኛ የሚጠቅም ከሆነ ከነገሮች ለመሸሽ እስከሆነ ድረስ እንቀበለዋለን። ገብቶሃል አይደለም? እናንተን የሚጎዳ ነገር እንዲህ እየተደረገ ነው። እኛ የምናውቀው ነገር ነው፣ የምንጠረጥረው ነገር አለ። እነሱ የሆነ ነገር ሴራ እንዳሰቡ ይሄ ደግሞ ማረጋገጫ እየሰጠን ነው እሱ። ስለዚህ እኛ Stronger pain relief in 2 ways. That's 1 for Panadol Ultra. مكيال واحد بس من اريا النظافة بلاتينية الجديد يزيل أصعب البقع من غسلة واحدة بدون خطوات إضافية. እኛ ማንንም ከእንግዲህ አናምንም ማለት ነው፣ እንጠነቀቃለን። በቀደም ዕለት ማን ነው ሲለኝ ነበረ ቢኒያምም ይቅርታ አድርጊልኝ የምናገረው ነገር አለ ሴራ አለ ምናምን እያለኝ አላምንህም፣ ይቅርታ አልቀበልም አይነት ነገር። ይቅርታን ተቀብያለሁ ግን ንግግርህን አላምንም ብዬ ነው የሄድኩት። አሁን ግን እሱን የተቀበልኩበት ምክንያት ምንድን ነው? እስቲ እንስማው የሚለውን ነገር ተግባራዊ ነው አይደለም የሚለውን ማወቅ ስለፈለኩኝ ነው። ነገሮች ስለተገጣጠሙብኝ ግራ የገባኝ ለመጨረሻ ጊዜ ልጠይቅህ። ያኔ ሄርሜላ የጠፋች ጊዜ አንተ ኤፍሬም ሩታ ብዙ ነገር እየተመካከራችሁ እንደነበረ ምናምን ሜሪ ነግራናለች። ስለ እናንተ መጥፎ ነገር ለእኛ መንገሩ ለምን አስፈለገ ታዲያ? ሜሮን ከነ ሩታ ጋር ሆነች፣ ስለ እነ ሩታ መጥፎ ነገር ለእኛ እንዴት ነገር እና እንዴት አንተ ትቀበላታለህ? አምነህ ማለት እሷ እኛን እዛ ጋር ካልወጋችን እኛን አሳልፋ ካልሰጠችን አንተ አትቀበላትም። ገባህ አይደለ? እዛ ጋር ያለው ነገር እንደፈረሰና እኛ እንዳልተግባባን ሆኖ ነው የሩታ ማነው ሜሮን አንተ ጋር ልመጣ የምችለው። ገባ? አሁን ላይ በጣም የሚፈለገው ነገር ምን መሰለህ? የእናንተ ወዳጅ መሆን ነው የሚታየው። ገባ? ኤፍሬምም የሚያስታርቅህ እዛ ጋር የሚወስድ ምናምን ወዳጅ መስሎ ለመታየት ነው። ገባ? እናንተ ጋር ልብ ውስጥ ከገባ በኋላ የሚፈልገውን ነገር ማድረግ ይችላል። ገባ? ሄርሜላንም ብቻዋን ማግኘት ይጀምራል ምናምን ያሰባቸው ብዙ ነገሮች አሉ። ብቻዋን ለማግኘት ሻይ ቡና፣ ከዛ በኋላ ሻይ ቡና እንዲተዋወቁ በደንብ እንዲግባቡ የሚፈለግበት ምክንያት አለ። ገባ? አንተ ደግሞ ከሄርሜላ ጋር ሆነ እነማን ነው ሄርሜላ እና እሱ ሲሆኑ ደግሞ ሩታ ወስዳ አንተን ታሳያለች። ገባ? ከወንድም ጋር ያለችውን ሁኔታ ታሳያለች። ይሄ ነው እያንዳንዱ እቅዳቸው። ገባ? ቆይ አይደለም እኔ ግራ የገባኝ እኔና ሄርሜላን ለማለያየት በዚህ ልክ ወይንም ኤፍሬም እሷን የጠላበት ምክንያት ምንድን ነው? ጥላቻ ነው የሚለው ነገር እኔ አላሳመነኝም። ይቅርታ አድርግልኝና እዚህ ጋር መናገር ካለብንና እውነቱ ይውጣ ሁሉም ነገር እያለ ከሆነ ሄርሜላን በጥላቻ ነው ብዬ አላስብም። እኔ ኤፍሬም ሄርሜላን ስለሚጠላት ነው ብዬ አላስብም። ምናልባት ግን የሆነ ሌላ አይነት ስሜት ቢኖረው ነው እንጂ በዚህ ልክ ለሄርሜላ ያለው ነገር አይሆንም ነበር። ተረዳኸኝ? ሁለታችሁ አንድ ላይ እንድትሆኑ የሚፈልግ ሰው ይመስላል፣ ግን አይደለም። በጣም አይኑን አይተህ መረዳት ትችላለህ። እያንዳንዱ ነገሮች ላይ ምናምን ለሄርሜላ ያለው አመለካከት የተለየ ነው። ሩታማ አንተ ወደ ቤት እንድትመለስ ነው አሁንም ፍላጎቱ። ገባ? ሁለታችሁ አንድ ላይ ሆናችሁ ከምታይ ብዙን ትመርጣለች። ገባ? ሩታ ሁለታችሁ አንድ ላይ ሆናችሁ ከምታይ አንድ ላይ ከምትኖሩ ምናምን ነገር ምንም ነገር አይደለም። ኤፍሬምን ከኤፍሬም የተሻለ ሜሪም ከሜሪም የተሻለ ሰው ካገኘች እናንተን የሚለያይላት ሰው ካገኘች ምንም ነገር ከማድረግ ወጥቷላት። ይሄን ነገር የምነግራችሁ ግን ቀላልና አሳማኙ ነገር በመሰላችሁ እናንተ ልብ ውስጥ ለመግባት ብዬ አይደለም የማደርገው፣ ወይ ደግሞ እናንተን ለመቅረብ ፈልጌ አይደለም። እኔ እናንተንም አልቀርብም እነሱንም አልቀርብም። ግን እውነታውን ተናግሬ መዳን ካለባችሁ ፍቅራችሁን አድኑ እና ትልቁ ነገር አሁንም ደጋግመህ ጠይቀኛል፣ ደጋግም የምነግርህ ነገር ጠላት ሆኖ ማንም ሰው ከእናንተ ጋር ችግር መፍጠር አይችልም። ወዳጅ ሲሆን ነው ችግር መፍጠር የሚችለው። ምክንያቱም ዛሬ መጥቼ ይህን ነገር ስነግርህ አታምነኝም። ምክንያቱም ጠላት ነው ብለህ ስለምታስብ
ግን ይሄን ነገር ዛሬ ከነገርኩ በኋላ እውነት ሆኖ ስታገኘው ወዳጅ አድርገህ ነው የምታስበኝ። ከዛ በኋላ ነው ስራው የሚሰራው። አሁን ምን እንደምናደርግ ታውቂያለሽ? አሁን አገናኙን ችግር የለም ብለዋል አይደል? ሁላቸውንም